ዩኒቨርሲቲ ውስጥ እውነተኛ ፍቅር አለ ብለሽ ታምናለሽ? አዎ እውነተኛ ፍቅር እንዴት የለም? ፍቅር እስካሁን ይዞ ካቀ ግቢ ላይ ይዞኛ ያቀ 2% ነው ይችላል ምናልባት ከ100% 2% ወር ደግሞ 1% ነው ይችላል እውነተኛ ፍቅር ላይ ዲፔንድ አድርጎ የሚመሰረተውና ቻትጂፒቲ ደግሞ በዚህ ሰዓት ላይ ተማሪዎችን ብዙ እያጠፋ ስለሆነ ቻትጂፒቲ የሚቀርበትን ዌዎችን ይጠቀማሉ። ቻትጂፒቲ እንዲቀርብ ማለት ነው። ስኬታማ ለመሆን የግድ ዩኒቨርሲቲ መግባት አለበት ብለሽ ታስቢያለሽ? ነው በጭራሽ። ኦኬ ባይገቡም ስኬታማ መሆን ይችላል። ያ አንቺ ለምሳሌ ግቢ ባትገቢ ምን ትሆኚ ነበር? በዚህ ሰዓት የትምህርት ሚኒስትር ብትሆኚ ምን ታደርጊ ነበር? ኤግዚት አጠፋ ነበር። ኤግዚት እንዴ? ሰምታችኋል? ኤግዚት አጠፋ ነበር አለች። ግን ግቢ ውስጥ ምን አይነት ምግብ ነው? ሩዝ። ኦኬ ጀማ ብዙ ነው ያለኝ? አዎ ጀማ ብዙ ነው ያለኝ። እንዴት ነው የጀማው ሲግማ አልፋ ነው? ግቢ በቃ የመጀመሪያ ቀን ምዝገባ ስንመጣ ሰልፉ ወረፋው ሰልፉ አስደነገጥክ? ተማሪዎች በጣም ብዙ ነበሩ? ብዙ ነበር። ይደርሰኛል አይደርሰኝም ብዬ በጣም ፈራሁ። ኦኬ ማለት ግቢውን ተሳለሽ ነገር በር ግቢ ውስጥ የአንድ ስልጣን ብትሰጥሽ አንድ ነገር ለማድረግ ስልጣን ብትሰጥሽ ፕሬዝዳንት ብትሆኚ ምን ብለሽ ተወስኝ ነበር? እንዴ ፕሬዝዳንት ቢሆን መጀመሪያ የካፌው ምግብ እቀይር ነበር። የካፌው ምግብ እንድቀይር ነበር? አዎ። ለምሳሌ ሽሮ እንድቀይር ታደርጊያለሽ? ሰላም ቤተሰቦቼ፣ ይህ የጆን ኢምፓየር ዩቲዩብ ቻናል ነው። አሁን በዋቸሞ ዩኒቨርሲቲ ዋና ግቢ ነው የሚገኘው። ዩኒቨርሲቲያችን ተማሪዎችን አንዳንድ ተማሪዎችን ስለ ግቢ ህይወታቸው አንዳንድ ጥያቄዎችን ይጠይቃቸዋለሁ። በጣም የሚገርመው ነገር አንድ ልጅ ስለ ፍቅር የመለሰ መልስ በጣም ነው ገረመኝ። ያንን ነገር እስከ መጨረሻ እንድትከታተሉ ጠይቃቸዋለሁ። እንዳትሄዱ ቤት። ሰላም ደህና ነሽ? እግዚአብሔር ይመስገን። ስምሽን ማን ልበል? የኔነሽ እባላለሁ። ኦኬ የምን ተማሪ ነሽ? ጆርናሊዝም እንደ ኮሙኒኬሽን። የሆነ ጥያቄ ልጠይቅሽ ነበር ለቤተሰቦቼ። እሺ ችግር የለውም ጠይቀኝ። ግቢ ውስጥ የማትረሺው አጋጣሚ? ወደ ሁሌ ቤተ ክርስቲያን ስለሚሄድ ተሳልሜ ለመግባት ነበር ወደ ግቢ ስገባ ማለት ነው። የማረሳው ነው እሱ። ኦኬ ሁሌ እሱ ነገር ነው። አዎ ወደ ግቢ ቤተ ክርስቲያን ሁሌ ስለሚሄድ ልክ ወደ ግቢ ልገባ ስል ተሳልሜ ነው የገባሁት ማለት ነው። ኦኬ ማለት ግቢውን ተሳልመሽ ነው? አዎ በር። ኦኬ እስራኤል ፍቃደኛ ስለሆንኩ በጣም አመሰግናለሁ። እሺ ችግር የለም። ፍሬሽማን ተማሪ ና። ኦኬ አንድ ጥያቄ ልጠይቅ። የመጀመሪያ ጥያቄ እሺ ግቢ ውስጥ በጣም የማትረሳው አጋጣሚ ግቢ ከገባ በኋላ ያጋጠመ ነገር ነው? ግቢ በቃ የመጀመሪያ ቀን ምዝገባ ስንመጣ ሰልፉ ወረፋው ሰልፉ አስደነገጥክ? ተማሪዎች በጣም ብዙ ነበሩ? ብዙ ነበር። ይደርሰኛል አይደርሰኝም ብዬ በጣም ፈራሁ። መጀመሪያ ስምሽን በመናገር ጀምርልኝ። ስምሽን ማለት ነው? ኦኬ ስሜ አለም እባላለሁ። ኦኬ አለም የምን ዲፓርትመንት ነው? እኔ አግሮኢኮኖሚክስ። አግሮኢኮኖሚክስ። አሁን ለቤተሰቦች ለዩቲዩብ ቤተሰቦች አንዳንድ ጥያቄዎችን ጠይቃለሁ። ከዛ በኋላ ትመልሽልኛለሽ። እሺ የመጀመሪያው ጥያቄ ግቢ ውስጥ የማትረሺው አጋጣሚ? ግቢ ውስጥ የማረሳው አጋጣሚ ላይብሬሪ ገብተን እያነበበን ፍሬሽ እያለን የሆነ እርብሻ ይነሳል ግራውንድ ላይ ነበርና ከዛ ደረጃውን ስወርድ አንደኛውን ሳረግጦ እታች ነው ማለት በዘለልኩት እንትን ብዬ እታች ረገጥኩኝና ከዛ እየወጣን ደግሞ በሩ እንትን ነበር ጠባብ። ከዛ ተማሪ ምን ሆናል በተማሪው በላይ ላይ ከላይ በትከሻ ላይ እየተረጋገጠ ይወጣል። አንቺ ወድቀሽ ማለት ነው? ወድቄ በጣም ያሳዝን እና ማረሳው እሱን ነበርና በጣም ከባድ እንትን ነበርና ሁሌ የሚያስታውሰው እሱን ነበር። ወርተሽ ነበር በዛን ጊዜ? በትንሹ ሰው እርፎኔ ደፍተር ምናምን ነገር ጥዬ ነበር ያወጣሁት። እሱን ማረሳው አጋጣሚ ነበር። አይ ሰላም ነው? እንዴት ነህ? ማን ልበልሽ? ሊሊ። ሊሊ? ሊሊ ሾ ማለት ይችላል? ያ ኦኬ የምን ተማሪ ነሽ? ፋርማሲ። ስንተኛ ዓመት? ሶስተኛ ዓመት። አንደኛ ወይስ ሁለተኛ? ሁለተኛ ሴሚስተር። ጥሩ። እኔም የፋርማሲ ተማሪ ነኝ ማለት። ኦኬ አይደስ ይላል። ለዩቲዩብ ቤተሰቦች አንዳንድ ጥያቄዎችን ልጠይቅሽ ነበር። ይቻላል። ፈቃደኛ ነሽ? ያ ኦኬ የመጀመሪያው ጥያቄ ዩኒቨርሲቲ ውስጥ ማትረሺው አጋጣሚ ምንድን ነው? ኦኬ ያው ብዙ አሉ። ላይክ ዩኒቨርሲቲ ተማሪ ስትሆን ብዙ ነገር ፌስ ታደርጋለህ ምናምን ነገር ነው። ግን በጣም ማረሳው እንዴት ነው ግቢ ላይ ከጓደኛዬ ጋር ነበርንና ክረምት እንትን ነው ዊኬንድ ምን ነበርና የሆነ ረብሻ ነገር ተፈጠረ ምናምን ፌደራሎች ገቡና እኛ ላይብራሪ ለማጥናት ያው እንደተለመደው ምናምን እየገባን ነበር። እዛ አካባቢ ላይብራሪ ተዘግቷል።
ፌደራሎች አሉ ድንጋይ የተወራወሩ ነበር ምናምን ነው። እኛ ቀጣፋን ላይክ ቪዲዮ መስራት ጀመርን ማች ከመሞቱ በፊት እና ንሳ መግባት አለበት ነገር እያልን አይደለም ንሳ የገባሽ ነው? አዎ እና ቪዲዮ እየሰራ ምናምን ነገር እንትን ቪዲዮ እየሰራሽ ነበርና ያንን አጋጣሚ እንዴት ማለት ሰው እንደዚህ ያደርጋል እንዴ ምናምን እያልኩኝ ነበረ። እንደዛ አይነት አጋጣሚ ነበር። ግቢ ውስጥ በጣም የምትጸጸሽው ነገር በሌሊት ውስጥ በጣም ማትሪሽ በጣም የምትጸጸሽው ነገር ይሄን ነገር ባደርግ የምትለው ነገር ምንድነው? ሰዓቴን በብዙ በአግባቡ አለመጠቀሜ ለዛ ትንሽ ይጸጽተኛል። እሱ ይጸጽትሻል? ግቢ ውስጥ በጣም የምትጸጸተው ነገር አጋጠመ ነገር የምትጸጽተው ነገር ምንድነው? ይሄን ነገር ባደረኩ ብለህ የምታስበው ነገር ማለት ነው። ባደረኩ ለወደፊቱ ነው። አሁን ካጋጠመ እዚህ አሁን ከገባ በኋላ ትምህርት ላይ ነው አይደለ? የሆነ እንዲህ ባረግ ነበረኩ ምናምን አይነት ነገር የምትለው እዚህ ከመግባት በፊት እንዲህ ባረግ አሁን አሁን በዚህ ሰዓት ዩኒቨርሲቲ ውስጥ መጸጸት ነው ከትምህርቱ አንፃር ከሆነ አሁን ከትምህርቱ አንፃር ነው። ያው በትምህርቱ እየተማሩ ምናምን ጊዜ ዌስት ያደረኩት ጊዜ ነው። ኦኬ ዌስት ያደረኩት ክላስ ላይ የሆነ ክላስ አለ የለ ምናምን ይባላል። የዛን ጊዜ ሄደ ምናምን ትመለስ ምናምን እንደዛ ነገሮች የሚደብሩ። ኦኬ እሱ ነገር እሺ ጥሩ። ዩኒቨርሲቲ ውስጥ ይሄን ነገር ባደርግ ብለሽ ምጸጽትሽ ነገር ያላደረግሽው ነገር ግን ምጸጽትሽ ነገር ምንድነው? እሱም ምጸጽተኝ ነገር ማለት እሱም ፍሬሽ ላይ ነውና ጊዜን በአግባብ አለመጠቀሜ። ጊዜሽን በአግባብ አለመጠቀምሽ እና እሱን ነው እንደ አንድ እንትንም ሳወራ ማለት አሁን ከኛ ኳለ መመጡትም አሉ በፍሬሽ ላይ ያለን ጊዜያችን በአግባቡ መጠቀም አለብንና ወደ ኋላ ከዛ አልፈን ስንመጣ በኋላ ላይ ዋጋ ያስከፍለናል እና ይቆጨናል። እሱን ነው የምለው። ዋው ጥሩ። በጣም የሚጸጽትሽ ነገር ይሄንን ነገር ባደርግ ብለሽ የሚጸጽትሽ ነገር ምንድነው? እዚህ ግቢ ውስጥ በጣም የሚጸጽተኝ እዚህ ግቢ መግባቴ። እዚህ ግቢ መግባትሽ ይጸጽታል? ምን ሆኖ? እንጃ እዚህ ግቢ መግባቴ ግን ደስ አይለኝ። ሽሮ አሪፍ አይደል እንዴ? ሽሮ ቆራለ ምናምን ሽሮ ብቻ ሳይሆን እዚህ ግቢ ባልገባ ብዙ ነገሮችን እሰራ ነበር። እዚህ ግቢ ነው ወይስ ሙሉ ግቢ ነው? በቃ ግቢ ውስጥ መግባቴ ይጸጽተኛል። ይጸጽትሻል? የሚጸጽትሽ ነገር ምንድነው? እንዲህ ባረክ ግቢ ውስጥ የሚጸጽተኝ ነገር አንዳንድ ጊዜ ዌስት የሚያደርጋቸው በጀማ በተለያዩ ነገሮች ላይ ዌስት የሚያደርጉት ታይሞች ሊያጸጽተኝ ይችላል። ጀማ ብዙ ነው ያለ? አዎ ጀማ ብዙ ነው ያለኝ። እንዴት ነው የጀማው ሲግማ አልፋ ነው? ሲግማ ነው። ሲግማ ነው። ለዛ ነው። ስንት ነው የጀማ ቁጥር? የጀማ ቁጥር ብዙ። ሌላው ነገር ደግሞ የሚጸጽትሽ ነገር ምንድነው? ይሄንን ነገር ባደርግ የምትይው ነገር እዚህ ግቢ እዚህ ግቢ ከገባሽ በኋላ እንዲህ ባረኩ ምናምን የምትይው ነገር ምንድነው? እውነት ለመናገር ያናል የምጸጸትበት ጉዳይ የለም። ማለት የገባሁበትን ዲፓርትመንት ወደዋለሁ። ከዛ በፊት የነበረኝን ተጋት ወደዋለሁና ያናል እንደዚህ ባደርግ ብዬ የምለው ነገር የለም። የምጸጽትሽ ነገር ባሳደፍኩት ነገር ዩኒቨርሲቲ ውስጥ የሆነ ነገር የማድረግ ስልጣን ብትሰጥሽ ምን አይነት ነገር ነው የምታደርጊው? እዚህ ግቢ ውስጥ የትምህርት ጥራት እንደሆነ ሌላ ነገር ካፌ ምናምን ካፌ ትሪው ይበላሻል፣ ቆሻሻ ነው። እኔም ለመስራት አስቤ ነበር ግን ያልተሳካ ጉዳይ ነው። ሰልፍ ይጣሳል፣ ሴቶቹ ያልፋሉ፣ ወንዶቹ ያልፋሉ። እሱን አስተካክል ነበር ግን አልቻልኩም። እንዴት ነው ሽሮ ምናምን እንድቀጥ ታደርጊ ነበር? አዎ በጣም። ሌላው ነገር ደግሞ እዚህ ግቢ ውስጥ አንድ ስልጣን ብትሰጥ የሆነ ፖዚሽን አንድ ነገር ለማድረግ ስልጣን ብትሰጥ ምን ታስደርግ ነበር? በዚህ ግቢ በቃ ተማሪ ላይ እንድሰራ ነው የሚፈልገው። በዚህ ግቢ ነው ማለት ያው ምናምን ሊማት ምናምን ሳይሆን በተማሪ ላይ ሀገር ስለሚቀይር ያው ሀገር የሚቀይረው ግንባታ ምናምን ሳይሆን ጭንቅላት ነው። ለዛ ተማሪ ላይ እንድሰራ ነው የሚፈልገው። ተማሪዎች ላይ እንድሰራ ጭንቅላት ላይ ማለት የሚገርም ሀሳብ ነው። እዚህ ግቢ ውስጥ የአንድ ስልጣን ብትሰጥሽ አንድ ነገር ለማድረግ ስልጣን ብትሰጥሽ ፕሬዝዳንት ብትሆኚ ምን ብለሽ ተወስኝ ነበር? እንዴ ፕሬዝዳንት ቢሆን መጀመሪያ የካፌው ምግብ እቀይር ነበር። የካፌው ምግብ እንድቀይር ነበር? አዎ። ለምሳሌ ሽሮ እንድቀይር ታደርጊያለሽ? አዎ ሽሮ አሪፍ እንዲሆን አደርግ ነበር። ኦኬ። ዜርፎሩን ራሱ አሪፍ ማድረግ ይችል ነበር። ዋው! ወደፊት ያው እንደምትመረጪ ተስፋ አደርጋለሁ። እኔም ተስፋ አደርጋለሁ። ቤተሰቦች እንዴት መርጥ? እዚህ ግቢ ውስጥ አንተ ስልጣን ብትሰጥ አንድ ነገር ለማድረግ ምንድነው? እኔ እዚህ ግቢ ውስጥ ማለት አንፌርድ የሆነ ወዮችን አሁን ለምሳሌ ያህል በትምህርት አሰጣጥ በተለያዩ በካፌ በተለያዩ ለተማሪዎች ብዙ ቻሌንጆች ሊኖር ይችላል። ኤች ኤንድ ኤቭሪ ፖይንት ማኔጂንግ ሲስተሙን አስተካክዬ እንትን አረጋለሁ ብዬ ነው ተስፋ ማረ
እዚህ ግቢ የሆነ ስልጣን ብትሰጥሽ የሆነ ነገር አንድ ነገር ለማድረግ ምን አይነት ውሳኔ ታስተላልፊ ነበር? ምን እንደሆነ ታሪክ ነበር? ስልጣን ብሰጠኝ ማለት የሆነ ስልጣን ብትሰጥሽ የሆነ ፕሬዝዳንት የሆነ ፖዚሽን ብትይዢ ምን አይነት ውሳኔ ነው የምታስተላልፊ? እንዲህ ያስደርጋለሁ ምናምን የምትይው ነገር እዚህ ግቢ ውስጥ እንዲደረግ ማለት ነው? እንጃ ከባድ ጥያቄ ነው። ሽሮ ምናምን ይቀርጣል። ሽሮ እሱም ብቻል ከሆነ የካፌ ነገር በጣም ያሳስበናል። እሱን ነው አሁን ሽሮ እንዲቀየር ነው የምታደርጊው ወይስ ሌላ ነገር? ሽሮ ባይቀየርም አለ አይደለ? በትክክል እንኳን እንድሰራለን። ኦኬ አሪፍ። ግን ግቢ ውስጥ ምን አይነት ምግብ ነው? ሩዝ። በዚህ ሰዓት የትምህርት ሚኒስቴር ብትሆኚ ምን ታደርጊ ነበር? ኤግዚት አጠፋ ነበር። ኤግዚት እንዴ? ሰምታችኋል? ኤግዚት አጠፋ ነበር አለች። አንቺ የትምህርት ሚኒስቴር ብትሆኚ ምን አይነት ውሳኔ ነው የምትወስጂው? እኔ እንጃ አላቅም። ያው መሆኑ ሆኜ ራሴን ኢማጂን አድርጌ አላቅ። አሁን አድርጊና ምን አይነት ውሳኔ ነው የምትወስጂው? በኢትዮጵያ ትምህርት ስርዓት ኢትዮጵያ ትምህርት ስርዓት ሲጀምር በጣም ብዙ መስተካከል አለበት ብዬ አስባለሁ። እኔ እንደራሴና በጣም ተማሪ በጣም እንዴት ነው እውቀት ያላቸው ልጆች መማር እንትን የሚሉ ተምረው ብዙ ትልቅ ደረጃ መድረስ የሚችሉ ልጆች ግቢ እየገቡ አይደለም ምናምንና ይሄ ከኢንተራንሱ ከምኑ ጋር ምናምን በተገናኘ በጣም ብዙ የሆነ ቢስተካከሉ ላይክ እያለፉ ያሉት አሁን አንዳንድ በኩረጃም በምንም ያልፉ ልጆች አሉና እሱ ነገር መስተካከል አለበት። የሆነ የትምህርት ስርዓቱ ደግሞ በጣም በልክ የሆነ አሁን የሆነ የጤና ዲፓርትመንት ምናምን በማያገባ በጣም ብዙ ቦታ ትማራለህ ምናምን ያ ትምህርቶች ምናምን መቀነስ ይሄ አላላል አላስፈላጊ የሆነ ትምህርቶች ፎከስ የሆነ እናንተ ለወደፊት የሚጠቅም ኤሪያ ላይ ብቻ ፎከስ አድርጎ መስራት ላይ እንደ ውጭ ትምህርቶች ማለት ነው። አሁን እኛ በጣም ሁሉም ፓርት ላይ እንደርሳለን አሁን ስለ ሁሉም ነገር ማለት ነው። እሱ ነገር ትንሽ በርናውት እንድናደርግ ያደርገናልና ያሱስ ነገር ቢስተካከል ተስፋ እናደርጋለን። የትምህርት ሚኒስቴር ሆነሽ ይሄንን ነገር ዋንዴ በዚህ ሰዓት አንቺ የትምህርት ሚኒስቴር ብትሆኚ ምን አይነት ውሳኔ ትወስኚ ነበር? እሱ ከባድ ጥያቄ ነው። ያው ኤግዚት ኤግዛም እንዳይኖር ነው እንዴ? እንዳይኖር ቤተሰብ ሰምታችኋል። ይሄ ነገር ተደጋግሟል። ኤግዚት ኤግዛም እንዳይኖር ታደርጊ ነበር? እሱን ነው የሚያደርገው። ያው ትምህርት ሚኒስቴር ያስብበት ይሄን ነገር አይደል? የብዙ ሰው ስንት ልፋታችንን። ስለዚህ እንደኔ ቢሆን እሱን ነው ባይኖር ትደግፍ ነበር? አዎ ቢኖር ራሱ ትንሽ ሆነ ያለ አይደለ ታሳቢ ቢደረግ እሱን ነው የምለው። ይሄን ነገር የበስራው ለትምህርት ሚኒስቴር እንተዋለን። አንተ የትምህርት ሚኒስቴር ብትሆን ምን አይነት ውሳኔ ነው በዚህ ሰዓት? እኔ የትምህርት ሚኒስቴር ቢሆን በዚህ ሰዓት ያሉባቸው በትምህርት አካባቢ እዚህ በዩኒቨርሲቲ ኢንቫይሮንመንት ላይ እኔ ሳስበው ትምህርት ሚኒስቴር እዛ ብቻ እንጂ እየሰራ ያለ አሁን ዩኒቨርሲቲ አካባቢ ላይ ያላቸው ነገሮች ብዙ የሚቀርባቸው ነገሮች ይኖራል። እነሱም ቢሆን ዩኒቨርሲቲ ውስጥ ያላቸው ነገሮች ተማሪ ግቢ እየገባ ነው እንጂ ግቢ በሚገባበት ገባ እንጂ እዚህ ቴስት የሚያደርግ ሰው የለም። እዛ መስራቱ ሰው እዚህ እንዲሰራበት የሚያደርግባቸው ወይ ይፈጥራሉ። ቻት ጂፒቲ ደግሞ በዚህ ሰዓት ላይ ተማሪዎችን ብዙ እያጠፋ ስለሆነ ቻት ጂፒቲ የሚቀርበትን ወዮችን ይጠቀማሉ። ቻት ጂፒቲ እንድትቀር ማለት ትምህርት ሚኒስቴር ብትሆን ቻት ጂፒቲ እንድትቀር ኧረ ቻት ጂፒቲ እኮ ተማሪዎችን እያበላሸ ስለሆነ ቻት ጂፒቲ እንዳይጠቀሙ ነው የሚማረው። ጥሩ ሀሳብ። ሌላ ጥያቄ ደግሞ አንተ በዚህ ሰዓት ትምህርት ሚኒስቴር ብትሆን ምን አይነት ውሳኔ ትወስነው? የሚወስነው ያው ተማሪ ከስር እንዲሰራ ነው የምፈልገው። ከታች ማለት ነው። ይሄ አንደኛ ሀሳብ ነው። ተማሪዎች ከታች ከሆነ ይሻላል። ላይ ከደረሱ በኋላ የሚደረገው ነገር ሳይሆን ከታች ያው ራሳቸውን ይችላሉ። ጥያቄ ልጠይቅሽ። እሺ ዩኒቨርሲቲ መግባት አንድ ሰው በህይወት ስኬታማ ለመሆን ግዴታ ነው ብለሽ ታስቢያለሽ? አላስብም። ምክንያቱም ብዙ ስኬታማ የሚሆኑበት መንገዶች አሉ ብዬ አስባለሁ። ኦኬ፣ አንድ ሰው ዩኒቨርሲቲ ባይገባም ስኬታማ መሆን ይችላል ማለት ነው? ይችላል። ጥሩ። እሺ፣ አንድ ሰው በህይወት ስኬታማ ለመሆን የግድ ዩኒቨርሲቲ መግባት አለበት ብለሽ ታምኛለሽ? እሱን እንኳን እንዲህ የሰው ይለያል፣ ግን እንደዛ ብዬ አላምንበትም። ሰው በሰራው ስራ ነው እንጂ ስኬታማ የሚሆነው የግድ ዩኒቨርሲቲ ስለገባ አይደለም ብዬ አስባለሁኝ። ምክንያቱም በጣም ብዙ ትላልቅ ሰዎች ዩኒቨርሲቲ ያልገቡ ግን ስኬታማ የሆኑ ሰዎች አሉ። አዎ፣ ስለዚህ ዩኒቨርሲቲ ባይገቡም ስኬታማ መሆን ይቻላል ማለት ነው። በጣም በእርግጥ
እሺ አንድ ሰው ስኬታማ ለመሆን የግድ ዩኒቨርሲቲ መግባት አለበት ብለሽ ታስባለሽ? ነው በጭራሽ። ኦኬ ባይገቡም ስኬታማ መሆን ይችላል። ያ አንቺ ለምሳሌ ግቢ ባትገቢ ምን ትሆኚ ነበር? አይደል ምን መሆን ላይክ ኢንተረስቴ ላይ ፎከስ አድርጌ በዛ መሰራ ይመስለኛል። ምን አይነት ኢንተረስት? ያ የሰው ልጅ ማለት ከልጅ አሁን እኔ ፋርማሲ ከመሆኔ በፊት እንደዚህ ቢሆን ምናምን ብዙ አይነት ሙያ ይኖርናል አይደለ? ከዚህ አዳፕት ያደረግናቸው ማለት ያተላመድናቸው ስኪላችን ዲቨሎፕ እናደርጋለን በብዙ ነገርና አሁን እኔ የውበት ሳሎን አካባቢ ላይ የወንዶች ሴቶች ሜካፕ ምናምን ጋር ምናምን እንትን ምን ይመስለኛል እዛ አካባቢ ላይና ኢንተረስትድ ነኝ በጣም እዛ ሀብታም ምናምን ፋርማሲ ጋር ምናምን ማካሄድ እችላለሁ። አንድ ላይ ማለት ያ አሪፍ። አለኝ። ዩኒቨርሲቲ ውስጥ መግባት አንድ ሰው በህይወት ስኬታማ ለመሆን ግዴታ ነው ብለህ ታስባለህ? ግዴታ አይሆንም። ያ ማለት አሁን አንድ ሰው ይወለዳል፣ የሚማር አለ፣ ማይማር አለ። በስራም ያው ለመማር የግድ ምርጫው ትምህርት ከሆነ ያ ስኬታማ ሊያደርገው ይችላል። ግቢ ገባ ትምህርት ስራ ከሆነ ደግሞ ግቢ መግባት ምንም ዋጋ የለውም እዛ ተማሪ። ስለዚህ አንድ ሰው በራሱ እንደየ አላማው መሄድ አለበት ማለት እንደየ አላማው የሚያከው ነው መንገዱ የሚያከው ነው ማለት መንገዱን እንዳወቀው እንደራሱ ማለት። ግቢ ውስጥ እውነተኛ ፍቅር አለ ብለህ ታስባለህ? ፍቅር ይዞህ ያቀር አንተ? ፍቅር በፍቅርማ ማንንም የትኛውም ሰው ማን በንግ የትኛውም ሰው እንትን ከሆነ ፍቅር ይይዛል። ነገር ግን ፍቅር ግቢ ውስጥ አይመስለኝም። ፍቅር የሆነ ሳምንት የሆነ ቦታ ላይ ሄደ የምትረሳበት ፍቅር ነው ሲመስለኝ ግቢ ውስጥ። የጠነከረ አይደለም ግቢ ውስጥ። ዩኒቨርሲቲ ውስጥ እውነተኛ ፍቅር አለ ብለሽ ታምናለሽ? አዎ እውነተኛ ፍቅር እንዴት የለም? ኦኬ ይዘልቃል ብለሽ ታምኛለሽ? ዩኒቨርሲቲ ውስጥ ሁለት ጓደኛሞች ቢዋደዱ ዘልቅም ላይ ዘልቅም ይችላል። የሚዘልቀውን ፍቅር ሊኖር ይችላል ከግቢ ውስጥ። አሁን ግቢ ውስጥ ብዙ ጊዜ ሰው እንደዛ አስበው ግቢ ውስጥ የሚጀመር ፍቅር ከግቢው ስንወጣ ይቋረጣል ምናምን ብሎ ያስብ ይችላል። ግን ከመቶ ቢያንስ 10% የሚሆነው ሊዘልቅ ይችላል። ፍቅር ይዞ አያውቅም አንተ? እኔ ይዞኝ አያውቅም። ፍቅር እስካሁን ይዞ አያውቅም? ግቢ ላይ ይዞኝ አያውቅም። እሺ ከግቢ ውጪ ይዞት ነበር? ከግቢ ውጪ ያው ባጸናስ ስንሆን ፍቅር ምን አናውቅም አይደል? መቼስ ያው መዋረድ እንኖራለን አንዱ ከአንዱ ጋር የዛኔ ይሆን ይችላል። ግን ካወኩ በኋላ እንዲህ ነገር የለም። ግቢ ውስጥ እውነተኛ ፍቅር አለ ብለሽ ታምኛለሽ? ያው እንደየሰው ነው ይኖራል አለ ብዬ አምናለሁ። ይዘልቃል ብለሽ ታስበልሽ? ከተማመኑበት። ስለዚህ መተማመን ዋና ነገር ነው። ዩኒቨርሲቲ ውስጥ እውነተኛ ፍቅር አለ ብለሽ ታምኛለሽ? ብዙም ባይሆንም እንደ አጋጣሚ ኦኬ ሊኖር ይችላል። ኦኬ ከመቶ 1% እና ዩኒቨርሲቲ ተማሪዎችን ምንድነው የምትመክሪያቸው? ቀጣይ አሁን የሚመጡ ጄኔሬሽን አለ ምንድነው የምትመክሪያቸው? በፍቅር ሁኔታ እንዲሄዱ ሳይሆን ማለቴ በቃ የሆነ ለትምህርታቸው ጊዜ እንዲሰጡ፣ ሰዓታቸውን በአግባቡ እንዲጠቀሙ፣ ሌላም ደግሞ የሆነ ፍቅር ብሎ ወደ ሌላ ለመግባት ሳይሆን ከሆነ ፍቅር ደስተኛ የሚያደርጋቸው ከሆነ አሪፍ ነገር ነው። ግን ማያዛልቃቸው ከሆነ ደግሞ ቅድሚያ ለትምህርታቸው ጊዜ ሰጥተው ከዛም በኋላ ሰዓታቸውን በጊዜ ሊጠቀሙ ደስ ይለኛል። ያው ሰምታችኋል። ፍቅር ውስጥ እንዳትገቡ እሺ። ግቢ ውስጥ እውነተኛ ፍቅር አለ ብለሽ ታስባለሽ? አውካሽ ያ ይሳካል ብለሽ ታስባለሽ? ሁለት ፍቅረኛሞች ከግቢም በኋላ ያ ማለት እውነት አይደለም ብሎ ሙሉ ለሙሉ 100% ለመደምደም ይከብዳል። ግን ደግሞ በጣም ሬር ነው። ምክንያቱም አሁን ያለንበት አብዛኞቻችን ግቢ ስለ አብዛኞቻችን ሳይሆን ኦልሞስት ሁሉም ሰው ወጣት ነው እና ደግሞ ለብዙ ነገር በስሜታዊነት ተገፋፍቶ የሚፈጠር አይነት ሪሌሽን ነው እንጂ ላይክ በፍቅር ምናምን ዲፔንድ ሆኖ ነው ብዬ አላስብም። እና መጨረሻውም ደግሞ አያምርም ማለት ነው። ላይክ ምንም የሚይዝ ነገር የለም፣ ሴቷ የምትያዝበት ነገር የለም ወንዱም እና ሁሉ ነገር ፍሪ ነው፣ ፍሪደም አለው ምናምን ነገርና መጨረሻውም አያምርም፣ ህይወትም ይበላሻል። ላይክ ደግሞ በጣም 2% ነው ይችላል ምናልባት ከ100% 2% ወር ደግሞ 1% ነው ይችላል እውነተኛ ፍቅር ላይ ዲፔንድ አድርጎ የሚመሰረተውና የለም ለማለት ደግሞ ቶታሊ ይከብዳል። ይኖር ይችላል ግን ደግሞ ሬር ነው። ያ ለኢትዮጵያ ምንድነው የምትመኘው? ለኢትዮጵያን የሚመኛት በእርግጥ ኢትዮጵያን ወዳታለሁና ለኢትዮጵያ ማስበው የሆነ ትልቅ ደረጃ ደርሼ ለኢትዮጵያ የሆነ ስም ቢያስጠራ ነው የሚለው ሀሳብ አለኝ በውስጤ ላይ። በጣም አመሰግናለሁ። ኦኬ የመጨረሻ ጥያቄ ለኢትዮጵያ ምንድነው የምትመኘው? ለኢትዮጵያ ብልጽግና ሰላም እንመኛለን እና ደግሞ ይሄ ፓርቲው አይደለም ኧረ ከእድገት አንፃር እና ይሄ ኢትዮጵያ ላይ ምናምን አንድነትን የሆነ ዩኒቲ ማለት ነው
እሱን ነገር እመኛለሁ። ኢትዮጵያ አንዲት እንድትሆን ያ አንድ እንድትሆን እሱ እመኛለሁ። ዋው ቴንክ ዩ በጣም ሊሾ አመሰግናለሁ። መልካም የትምህርት እሺ። ዩኒቨርሲቲ ውስጥ ተማሪዎች የፍቅር ግንኙነት መጀመር አለባቸው ብለሽ ታምኛለሽ? ጥሩ ጥያቄ ነው። ግቢ ውስጥ የፍቅር ላይፍ መጀመር አለባቸው ብዬ አላስብም። ምክንያቱም የፍቅር ጓደኛን ሲመርጡ መጀመሪያ ያን የሚመርጡትን ሰው ባክግራውንድ ማጥናት አለባት። ቺት የሚያደርገው የሚመስለኝ መጀመሪያ አለመተማመን ነው ማለት ፍቅርን ሲጀመር በቃ ቺት የሚያደርጉ ከሆነ ሲጀመር አልተዋደዱም ማለት ነው። ፍቅር ለኔ በድርድር የሚጸና በማይናድ ዘላለማዊ አለት ላይ የተመሰረተ የእግዚአብሔር ጸጋ ነው ብዬ ነው ማስበው። ሴቶች የወንዶችን ስልክ ለምን ብሎክ ሊያደርግ ይችላል? ኦኬ ለምን ብሎክ ሊያደርጉ ይችላሉ? አንድ ሴት ልጅ የወንድ ልጅ ምኑን ልትወድለት ትችላለች? ኦኬ አንድ ወንድ ልጅ የሴት ልጅ ምኗን ሊወድለት ይችላል ብለህ ታምናለህ?